ህዝበ ክርስቲያኑ የጥምቀት በዓልን ሲያከብር ሃይማኖታዊ አስተምሮን በመተግበር ሊሆን እንደሚገባ የሰሜን ወሎ፣ ደቡብ ወሎና ኦሮሞ ብሔረሰብ አስተዳደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ አሳሰቡ። በበዓሉ ላይ የእንኳን አደረሳችሁ መልእክት ያስተላለፉት የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሬ ሃይማኖታዊና ህዝባዊ በዓላት የቱሪስት መዳረሻ እንዲሆኑ እንሰራለን ብለዋል። ካሳሁን ኃይለ ሚካኤል ተጨማሪ አለው። የጥምቀት በዓል በወልዲያ ከተማ በድምቀት ተከብሯል። ምዕመኑ የክርስቶስን መንገድ እንዲከተል ትምህርተ ወንጌል ተሰብኳል። በበዓሉ ተገኝተው ለምዕመኑ ንግግር ያደረጉት የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ ጥምቀትን በወልዲያ በድምቀት እንዲከበር ለማድረግ ቤተክርስቲያኗ የነደፈችውን የ8 ዓመት ፕሮጀክት ከተማ አስተዳደሩ በሚፈለገው ሁሉ ይደግፋል ብለዋል። በብፁዕ ዶክተር አቡነ ኤርሚያስ ሐሳብ አመንጭነት በ2017 ዓ.ም የ8 ዓመት እቅድ ታቅዶ ወደ ስራ ተገብቷል። የፕሮጀክቱ ስያሜ ጥምቀትን በምድረ ገነት ወልዲያ የሚል ነው። የሃይማኖት መከወኛ ስፍራዎች፣ ታሪኮች፣ ተፈጥሮና ባህሎችን በመለየት ማልማት፣ መጠቀም፣ መጠበቅና ለትውልድ ማሸጋገር ቀዳሚ ተግባራችን በማድረግ የተለያዩ ተግባራትን ማከናወን ጀምረናል። ጥምቀትን በወልዲያ ፕሮጀክት ገናን በላሊበላ የሚያከብሩ ቱሪስቶችን ጥምቀትን በወልዲያ እንዲቆዩ ለማድረግ የሚያስችል ፕሮጀክት ነው ያሉት ከንቲባው ይህን እውን ለማድረግ ሰላም አስፈላጊ መሆኑን ጠቅሰዋል። ጥምቀትን በምድረ ገነት ወልዲያ ፕሮጀክት መሬት የሚነካውና ትርጉም ያለው ለውጥ የሚያመጣው የሰላምን ፋይዳ ተገንዝበን ሁላችንም ለከተማችን የሰላም አምባሳደር መሆን ስንጀምር ሲሆን እንዲህ ሲሆንም ከተማችን የእንግዳ ማረፊያ ተመራጭ ወደብ ከተማ ትሆናለች። የሰሜን ወሎ ዞን፣ የደቡብ ወሎ ዞንና በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን ሊቀ ጳጳስ የቅዱስ ላሊበላ አብያተ ክርስቲያናት የበላይ ጠባቂና የቅዱስ ሲኖዶስ አባል ብፁዕ አቡነ ኤርሚያስ ምዕመኑ የኢየሱስ ክርስቶስን መንገድ እንዲከተል አሳስበዋል። የክርስትና በዓላት ሲከበሩ የክርስቶስ መውረድ ሲታሰብ፣ የክርስቶስ መጠመቅ ሲታሰብ፣ የክርስቶስ መሰቀል ሲታሰብ፣ የክርስቶስ ሞት ሲታሰብ፣ የክርስቶስ ትንሣኤ ሲታሰብ የጠፋውን መፈለግ ነው። የወደቀውን የሰው ልጅ ማንሳት ነው የሚታሰበው። እንዲህ ነን እኛ ምእመናን፣ በዚህን ያልክ የተፈለግን ነን፣ የተወደድን ነን። ስለዚህ ከዚህ በመነሳት እርስ በርስ በበጎ መፈላለግ፣ ማን ጠፋ፣ ማን ተጎዳ፣ ማን ታመመ፣ ማን ተራበ በሚል እንድንናበብ እንድንተሳሰብ ነው ቤተ ክርስቲያን ይህንን በዓል በዚህ መልኩ የምታከብረው። ስለዚህ ክርስቶስን እንምሰለው፣ እንከተለው። ሰውን እንዴት እንደፈለገ እኛም በበጎ መፈላለግ፣ በመመካከር፣ በመደማመጥ ክርስቶስን ልንመስለው ይገባል ለማለት ነው።